በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ገብርኤል፣ ቅዱስ ዮሐንስ ዘጉርልስ እና አቡነ ስነ ኢየሱስ ዓመታዊ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ገብርኤል ሊቀ መላእክት። በቤተ ክርስቲያን ክቡር ከሆነ ሊቃነ መላእክት አንዱ የሆነው ቅዱስ ገብርኤል ብዙ የክብር ስሞች አሉት። በተለይ ግን ሊቀ አርባብ፣ መጋቢ ሐዲስ፣ መልአከ ሰላም፣ ብስራታዊ፣ ኦፋራ ያማዊ፣ ፍሱሐ ገጽ፣ ቤዛዊ መልአክ፣ ዘአልቦ ሙስና እየተባለ ይጠራል። በብሉይ ኪዳንም ሆነ በአዲስ ኪዳን ስሙ በብዛት ተጠቅሷል። ስለ ረዳትነቱና አማላጅነቱም ቤተ ክርስቲያን በስሙ ታቦት ቀርጻ መቅደስ አንጻ በሥርዓተ ክብሩን ትገልጻለች። ከእነዚህም አንዱ ሰለስቱ ደቂቅን እንዳዳነ የሚታሰብበት አንዱ በዓል ዛሬ ነው። ለዝንቱ ዜናዊ መልአከ ኃይል በዛቲ ዕለት ከመ ይትገብር በዓል መምህራን አዘዙ ወሰርዑ በቃል እንዲል አርኬ። ንጉሡ ከምርኮ ወጣቶች ለቤተ መንግሥት ሲመርጥ ሦስቱ ቅዱሳንና ዳንኤል ተመርጠው የምቾት ሕይወት ተዘጋጅቶላቸው ነበር። ነገር ግን በምግብና በአምልኮ ከአሕዛብ ጋር መተባበርን አልፈለጉምና ምርጫቸው ጾምና ጸሎት ከቆሎ ጋር ሆነ። ምንም እንኳ በቤተ መንግሥት ውስጥ ቢኖሩ፣ ምንም የነገሥታት ልጆች ቢሆኑ ለእነርሱ እግዚአብሔር ፍቅር የተሻለ አልነበረምና በጥሬ ቆሎ ተወስነው ኖሩ። አምላካቸው ከሃሊ ነውና በውበትም ሆነ በጥበብ በባቢሎን ምድር ከእነርሱ የሚደርስ አልተገኘም። ንጉሡም በባቢሎንና በአውራጃዋ ላይ ሾማቸው። ስማቸውንም በአማልክቱ ስም ሲድራቅ፣ ሚሳቅና አብድናጎ አላቸው። ከነገር ሁሉ በኋላ አሕዛብ ቀንተውባቸዋልና የክፋት አዋጅን አሳወጁ። ናቡከደነፆር 60 ክንድ ቁመት ያለው የወርቅ ምስል አቁሞ ስገዱ ቢላቸው አይሆንም በማለታቸው ተቃጥለው እንዲሞቱ እሳት ተፈረደባቸው። ነበልባሉ ከጉድጓዱ ወደ ላይ 49 ክንድ ቢነድም ቅንጣት ያህል ፍርሃት አልጎበኛቸውም። ወደ እሳቱም ሲጥሏቸው መልአከ አድኅኖ ቅዱስ ገብርኤል ደርሶ አዳናቸው። ከሆነው ነገር የተነሳ አሕዛብ አፈሩ። ናቡከደነፆር ግን ከዙፋኑ ተነስቶ የቅዱሳኑን አምላክ እግዚአብሔርን ባረከ። ቅዱሳኑን ያዳነ ቅዱስ መልአክ እኛንም ያድነን ዘንድ እንደ አባቶቻችን አድኀነኒ ዘአድኀንኮሙ በአክናፊከ ምንትው አመ ውስተ እሳት ተወድዩ ሰለስቱ እደው እያልን እንለምነው። መልክአ ገብርኤል። ቅዱስ ዮሐንስ ዘጉርልስ። ይህ ቅዱስ አባት ስም አጠራሩ የከበረ ነው። ሊቅም ጻድቅም ጳጳስም ገዳማዊም ነው። ከሁሉም በላይ ግን ዛሬም ድረስ ቤተ ክርስቲያን በተድላ ለምትጠቀምባቸው መጻሕፍት፣ ስንክሳር፣ ግጻዊ ሃይማኖተ አበው መሠረትን የጣለ ቅዱስ ሰው ነው። ቅዱስ ዮሐንስ በትውልዱ ግብፃዊ ሲሆን ጊዜውም 5ኛው መቶ ክፍለ ዘመን ነው። ወላጆቹ ክርስቲያኖች፣ በዚያውም ላይ ሞልቶ የተረፋቸው ባለጠጎች ነበሩ። እንደ ሕጉ ወጣት እስኪሆንና ራሱን እስኪችል ድረስ አሳደጉት። ከዚያ ግን ድንገት አባቱና እናቱ ተከታትለው አረፉ። ከቁጥር የበዛ ሀብትን የግሉ ያደረገው ቅዱስ ዮሐንስ ምን እንደሚያደርግበት ጨነቀው። አንድ ትልቅ ነገር ግን ከማይሆን ጎዳና ጠበቀው። ወላጆቹ ሁሌም መዝገብን በሰማያት ያገኙ ዘንድ ለነዳያን ይራሩ ነበርና ይህንን ለመቀጠል ወሰነ። መልካም ፍሬ ከመልካም ዛፍ ነውና። ማቴዎስ 7 ቁጥር 16። ወላጅ ለልጁ ማውረስ ያለበት ምድራዊ ሀብትን ሳይሆን በጎ ሕሊናን ነው። ሳይሰሩ ያገኙትን ሀብት ብዙዎችን አጥፍቷቸዋል። ለዛም ይመስላል ዛሬ እያንዳንዳችን በቤተሰቦቻችን ሀብት ከእኛ አልፈን ትውልዱን እየገደልንበት ያለው። ለዚህ ደግሞ እግዚአብሔር ንስሐ ካልገባን ይመጣብናል። መቅረዛችን ወይም ሕይወታችን ከእኛ ላይ ይወስዳል። ፍርድ የሚሆነው በክፉ ትውልድ ላይ ብቻ አይደለም፣ ይህንን ትውልድ በፈጠርነውና መልካሙን መንገድ ባልመራነው በሁላችንም ላይ እንጂ። ራእይ ዮሐንስ ምዕራፍ 2 ቁጥር 5። ወደ ቀደመ ነገራችን እንመለስና ቅዱስ ዮሐንስ በወላጆቹ ሀብት የእንግዶች ማረፊያ የሚሆን ቤቶችን አንጾ ነዳያንን ይንከባከብ ገባ። ሙሉውን ቀን ለነዳያን ሲራራ ይውላል። አመሻሽ ላይ እንግዶችን ተቀብሎ አብልቶ ያሳርፋል። ከዚያም ፈጣሪውን ያመሰግናል። በእንዲህ ያለ ሕይወት ዘመናትን ካሳለፈ በኋላ አንድ እንግዳ መነኮስ ወደ ቤቱ መጣ። አስተናግዶት ሲጨዋወቱ አደሩ። ሌሊት ላይ ግን ስለ ምንኩስና ሕይወትና ስለ ክብሩ ነግሮት ነበርና ልቡ ተመሰጠ። መነኮሱን ከሸኘው በኋላም ይመንን ዘንድ ቆረጠ። ነዳያንን ሰብስቦ ሀብቱን አካፈላቸው። ከዚያም ወደ ገዳመ አስቄጥስ ሄዶ የታላቁ አባ ዳንኤል ደቀ መዝሙር ሆነ። በትሕትና ለአባቶች እየታዘዘ ከቆየ በኋላ በጭንቀት ደዌ ተያዘ። ሰይጣን በቅንዓት ገርፎት ነበርና እርሱ ግን በደዌው ምክንያት ለዓመታት መሬት ላይ ወድቆ ቢቆይም
ፈጣሪውን ፈጽሞ ያመሰግን ነበር። እግዚአብሔር ደግሞ በፈውስና በኃይል አስነሳው። በጊዜውም የቡርልስ ጳጳስ አርፎ ነበርና አባት ፍለጋ ወደ አስኬትስ ገዳም መጥተው ነበር። መንፈስ ቅዱስ መርጦታልና አበው ቅዱስ ዮሐንስ ጳጳስ ሲሆን ዘንድ አስገድዱት። እርሱም የፈጣሪ ፍቃድ መሆኑን ስላወቀ ሄደ። በዚያም በሀገረ ቡርልስ ታላቁን ገድል ተጋደለ። ወደ ከተማ ሲገባ ብዙ ነገሮች ከሚገባው ስርዓት የወጡ ነበሩ። ብዙ ሰው የእግዚአብሔርን ድምፅ ከመስማት ይልቅ ባላስፈላጊ ነገሮች ላይ ተጠምዶ ነበርና መንጋውን ያድን ዘንድ ተጋ። ሳይሆኑም ባህታዊ አጥማቂ ነን እያሉ ሕዝቡን የሚያሳስቱ ተኩላዎችንም አስወገደ። ለሕዝቡ አጉል ሕልም ሟርትን የሚያስተምሩትን ገሰጸ። አንመለስም ያሉ መናፍቃንን እሳት ከሰማይ ወርዳ በላቻቸው። ቅዱስ ዮሐንስ ከቅድስናው ብዛት ዘወትር ሲቀድስ መድኃኒታችንና አእላፍ መላእክትን ያይ ነበር። ከከዊነ እሳት ማዕረግ በመድረሱም አካሉ በመፈተት ሰዓት እንደ እሳት ይነድ ነበር። እንባውም እንደ ውሃ ይፈስ ነበር። ቅዱስ ዮሐንስ ከዚህ ጎን ዛሬም ድረስ የሚታወቅበትን ታላቅ ሥራን ሰርቷል። መንፈስ ቅዱስ አነሳስቷቸው ቅዱሱና የሀገር አትሪፍ ጳጳስ የነበረው ሊቁ አባ ሚካኤል መጽሐፈ ስንክሳርን፣ መጽሐፈ ግሳዊንና ሃይማኖተ አበውን ለመጀመሪያ ጊዜ አዘጋጅተዋል። ስንክሳር የቅዱሳንና የፈጣሪን ነገር በየዕለቱ የሚዘግብ መጽሐፍ ሲሆን ግሳዊ የየዕለቱን በዓላት ከምስባክና ምንባባት ጋር አስማምቶ የያዘ መጽሐፍ ነው። ሃይማኖተ አበው ደግሞ የዶግማ መጽሐፍ ሆኖ ከሐዋርያት እስከ ሊቃውንት ድረስ የጻፉትን የያዘ ነው። ሦስቱን የሚያመሳስላቸው ስብስብ ወይም እስተጉቡ ወይም ኮሌክሽን መሆናቸው ነው። ቅዱስ ዮሐንስ በሀገረ ቡርልስ በከፍተኛ ድካም ይህንን ፈጽሞ በዚች ቀን አርፏል። አቡነ ስነ ኢየሱስ ጻድቁ በመካከለኛው የብርሃን ዘመን የነበሩ ኢትዮጵያዊ ከምድረሻዋ ወደ ታች አርማጭሆ የሄዱ መናኝ ጭው ባለ በረሃ ለቅዱስ ያዕቆብ ዘግሙድ ገዳምን ያነጹ አባት፣ ብዙ አርድእትን ያፈሩ መናኝ፣ ብዙ ተአምራትን የሰሩና ወንጌልን ያስተማሩ መነኮስ ናቸው። በደመናም ይጫኑ ነበር። ገዳማቸውም ታች አርማጭሆ ከሳንጃ ከተማ የ3 ሰዓት መንገድ ይወስዳል። ድንቅና ባለ ብዙ ቃል ኪዳን ነው። መልአከ ሞት መስከረም 1 ቀን ቢመጣ የቅዱስ ገብርኤልን በዓል ሳላከብር አይሆንም ብለው ለ3 ወራት በበራቸው አቁመውታል። ታኅሳስ 19 ቀንም አርፈዋል። አምላከ ቅዱሳን በመልአኩ ረድኤት ጠብቆ ለጻድቃኑ በረከት ያብቃን፣ አሜን። ታኅሳስ 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ዮሐንስ ዘቡርልስ፣ አቡነ ስነ ኢየሱስ ጻድቅ። ወርሃዊ በዓላት፦ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ዮሴፍ ብርሃነ ዓለም፣ ቅዱስ ይምርሃነ ክርስቶስ። በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ አስተማረኝም። ዳንኤል ምዕራፍ 9 ቁጥር 20። ወስብሐት ለእግዚአብሔር።